ሰላም የተወደዳችሁ ቤተሰቦች እንግዲህ ትላንትና ታስታውሳላችሁ ስለ verb to be እና ስለ verb to do ሰርቼላችኋለሁ። በዛሬ ትምህርታችን ግን በጣም ሰፊ ስለሆነችውና ብዙ ተማሪዎች ቀድሞ ጥንቃቄ ማድረግ ስላለባቸው ቶፒክ ስለ verb to have ይዤላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ላይ እንደምትመለከቱት እዚህ በቦርድ የሞላው ኢንትሮዳክሽናችን ነው ወይም ደግሞ በዛሬ ቪዲዮ ምን ነጥቦችን በverb to have ዙሪያ ማየት አለብን የሚለውን የሚያሳየን እንደ መግቢያ የምንመለከተው ነው ማለት ነው። ስለዚህ አሁን በverb to have ላይ ማወቅ ያለብንን እነዚህን 1 2 3 4 5 ነጥቦች ላይ በደንብ አሳያችኋለሁ፣ አስተዋውቃችሁና በዲቴል እየጻፋችሁ ትከታተሉኛላችሁ ማለት ነው። እንግዲህ ያው ብዙ ተማሪ ገና ጀማሪ እያለን መጀመሪያ I have a pen, I have a car, I have a clothes እያልን ነበር ምን ተጠቀማችሁ አይደለ? ጀማሪ ተማሪዎች እንዲያውቁ የሚደረገው እነዚህ ነው። ነገር ግን መጀመሪያ አለኝ የሚል ትርጉም ስላላቸው በሱ ከለመድን በኋላ ለሌሎች አጠቃቀማቸው ጆሮ ዳባ ልበስ እንላለን ማለት ነው። ስለዚህ ከዛ በፊት እኛ ጥንቃቄ አድርገን በደንብ ምን አገልግሎቶችን ትሰጣለች ብለን መዘጋጀት አለብን ማለት ነው። ስለዚህ ተማሪዎቼ እየጻፋችሁ መከታተል ይኖርባችኋል ማለት ነው። ኦኬ እንግዲህ በመጀመሪያው ክላሳችን ኢንትሮዳክሽን ቱ ሃቭ ነው። ሃቭን ማወቅ አለብን። ምን አይነት አገልግሎት ነው የምትሰጠን ማለት ነው። what is have ምንድናት? have ማለት ምንድነች? እቺ ቃል ዲክሽነሪ ላይ ብቻ have መኖር ምናምን ብሎ በቀላሉ ሊያብራራት ይችላል። ግን ስንጠቀመው ያስቸግራል ብዙዎቻችን ማለት ነው። ደግሞ መዝለል አንችልም። እቺን ቃል ሳናውቅ እንግሊዘኛ ላይ መግባት አንችልም። ስለዚህ አሁን በጥንቃቄ ጊዜ ወስደን ማወቅ አለብን ማለት ነው። ኦኬ have ምንድነች የምትለዋን እናያለን። verb forms of have ፎርሟ ምን ይመስላል? ፎርም የምንለው እንግዲህ በእንግሊዘኛ verb 1 verb 2 verb 3 የምንለው ማለት ነው። እነዚህ ፎርሞቿ ምን ይመስላሉ? እነሱንም እናያለን። ከሌላው ለየት ያለ ባህሪ ስላላት ማለት ነው። ኦኬ ሌላው ዩዝ ኦፍ ሃቭ ከፎርሟ ባለፈ ደግሞ አጠቃቅሟ ምን ይመስላል የሚለውን ማየት አለብን ማለት ነው። አጠቃቅሟ ለምሳሌ አንደኛ ፖሴሽን አለኝ ለማለት ማለት ነው። አለኝታ ለማመልከት እንጠቀማታለን። ይህ ፖሴሽን ይባላል። ባለቤትነት ወይ ደግሞ አለኝታ ለመግለጽ ማለት ነው። ሁለተኛው ፓርት ኦፍ ፐርፌክት ቴንስስ ፓርት ኦፍ ፐርፌክት ቴንስ የምንላቸው እንግዲህ ቴንስ ላይ ወደፊት እያዘጋጀው ስለሆነ ቪዲዮ እሱን ተከታታይ ስለቅላችሁ ፐርፌክት ምን ማለት እንደሆነ እዛ ላይ ታያላችሁ በሰፊው። ነገር ግን ሃቭ የምትባለዋ ቨርብ ግን ፐርፌክት ቴንስ ላይ ከሌለች ፐርፌክት ቴንስ የሚባል ቴንስ አይኖረንም ማለት ነው። ስለዚህ ፓርት ኦፍ ፐርፌክት ቴንስ በመሆን እንደ ኦክሲላሪ ሆና ታገለግለናለች ማለት ነው። ሌላኛው ኦብሊጌሽን ወይ ደግሞ ግዴታን ለማመልከት ኔሴሲቲን ለማመልከት እንጠቀማታለን ማለት ነው። ስለዚህ እቺ ሃቭቱ እንላለን ማለት ነው። ሃቭቱ የምትባለዋ ሌላኛው ኤክስፒሪየንስ ኦር አክሽንስ ኤክስፒሪየንሶቻችን ለመናገር ምንጠቀማት ቨርብ ሃቭ ነች። ኤክስፒሪየንስ ማለት ልማዶቻችን ያደረግናቸውን ያየናቸውን የሰራናቸውን ነገሮች ለሌላ ሰው ሼር ማድረግ የምንጠቀመው ይችን ቃል ተጠቅመን ነው። እንዴት የሚለውን ወደ ቀጣይ ነው የምናየው። ስለዚህ አምስተኛ ፊክስድ ኤክስፕሬሽንስ ኦር ኢዲየምስ። ስለዚህ ፊክስድ ኤክስፕሬሽንስ እንግዲህ በእንግሊዘኛ ታውቃላችሁ ብዙ ቪዲዮዎች ይሰራሉ ኤክስፕሬሽኖችን ማለት ነው። እንደዚህ ማለት ምን ማለት ነው፣ እንደዚህ ማለት ምን ማለት ነው እየተባለ ብዙ ቪዲዮ ይሰራል ቲክቶክ ላይም ዩቲዩብ ላይም እና እንደዚህ አይነት አባባሎችን በሰፊ ለመጠቀም ይችን verb to have እንጠቀማታለን ማለት ነው። ስለዚህ ለነዚህ ሁሉ አገልግሎቶች ወደ 5 አይነት አገልግሎት መስጠት ትችላለች በተለያየ ትርጉም ማለት ነው። ኦኬ ሌላኛው ፎርምስ ኦፍ ሃቭ ፎርምስ ኦፍ ምንላት አንድ የእንግሊዘኛ ንግግር ቢያንስ 3 ነገሮች አሉት ማለት ነው። የመጀመሪያው ፖዚቲቭ ወይ ደግሞ አወንታዊ አነጋገር ምንለው ነው። የሁለተኛው ኔጌቲቭ የዚህ ግልባጭ ማለት ነው። ለምሳሌ አለኝ በሚለው ተቃራኒ የለኝም የሚል ማለት ነው። ሌላኛው ደግሞ ጥያቄ አለኝ ወይ ደግሞ የለኝም ብለን ስንጠይቅ ማለት ነው። ስለዚህ አወንታዊ ንግግር፣ አሉታዊ ንግግርና ጥያቄ እንዴት እናወጣለን? በማን በሃቭ ማለት ነው። ኦኬ ሌላኛው ፐርፌክት ፓስት ፊውቸር ይሄ እዚህ ጋር ያየነው ነው። ፎርምስ ኦፍ ሃቭ ማለት ነው። ፎርሟ ፕሬዘንት ላይ ቨርቧን ስንጠቀም ምን ይመስላል፣ ቨርብቱ እና ፊውቸር ቴንሶች ላይ ስንጠቀም ምን ትመስላለች የሚለውን እናያለን ማለት ነው። ሌላኛው ሳብጀክት ቨርብ አግሪመንት ምንለው ሳብጀክቶች ሁሌ እምላችኋለሁ አይ ዊ ዩ ዘይ ሺ ሂ ኢት ምንላቸው ሳብጀክት ይባላሉ ወይ ደግሞ የአረፍተ ነገራችን ባለቤት ይባላሉ ማለት ነው። እነሱ
ከነሱ ጋር እቺ ቨርብ ቱ ሃቭ ምንላት አንድ ቃል ብቻ አይደለችም። ሃቭ አለ፣ ሃዝ አለ፣ ሃድ አለ። ስለዚህ ሶስት ናቸው። እነዚህ ከየትኛው ጋር እንዴት ይግባባሉ? ለፊውቸር፣ ለፕሬዘንት፣ ለፓስት የሚለውን በተለያዩ ሁኔታዎች ምን ይመስላል የሚለውን አግሪመንት ይባላል ማለት ነው። አይ ተብሎ ሃቭ እንደሚባለው ሂ ተብሎ ግን ሃቭ አይባልም። ሂ ሃዝ ይባላል ማለት ነው። ስለዚህ አይ ብለን ሃቭ ካልን ሂ ተብሎ ምን ይባላል? ሃዝ ይባላል። ይሄ አገልግሎቱ ወይ ደግሞ አግሪመንቱ ይባላል ማለት ነው። ሚስማማው ለምሳሌ እሱ ጠጣች አይባልም። እሱ ጠጣ ነው አይደል የሚባለው? ይሄ አግሪመንት ይባላል ማለት ነው። እሷ በላች ነው እንጂ እሷ በሉ አይባልም። ስለዚህ እንደዚህ አይነት አግሪመንቱ አካሄዱ ምን ይመስላል የሚለውን እናያለን። ሌላኛው ዲፍረንስ ቢቲዩን ለማለት ፈልጌ ነው፣ ቦታ እንዳይጠበኝ። ቢቲዩን ሃቭ ኤንድ ሃቭ ጋት። ብዙ ጊዜ ሃቭ ጋት ሲባል ትሰማላችሁ አይደለ? እና ሃቭ ጋት እና ሃቭ ምንድነው ልዩነቱ? ይህም በብሪቲሽ እና በአሜሪካን ዩዜጅ በአሜሪካኖችና በብሪቲሾች አጠቃቀም ያለውን ልዩነትና አንድነት እንመለከታለን ማለት ነው። ሌላኛው ፕራክቲስ አክቲቪቲስ ኤንድ ኤግዛምፕልስ። ስለዚህ ይህን ካየን በኋላ ፕራክቲስ አክቲቪቲዎችና ኤግዛምፕሎች እንመለከታለን። በደንብ ድቅቅ አድርጋችሁ ትረዱታላችሁ ማለት ነው። ስለዚህ በዚህ ክላስ ስለ ሃቭ ምንም ነገር እንዲያልፋችሁ አልፈልግም። ዛሬ የመጀመሪያም የመጨረሻም ክላሳችሁ እንዲሆን ነው የምፈልገው ማለት ነው። ምናልባት የመጀመሪያችሁ ላይ ሆን ይችላል፣ ሌሎች ቪዲዮዎች ላይ አይታችሁ ሊሆን ይችላል፣ ግን የመጨረሻችሁ እንዲሆን እፈልጋለሁ። ምክንያቱም እዚያ ላይ በቂ የሆነ ኢንፎርሜሽን ባታገኙ ነው ብዬ አምናለሁ ይህን ቪዲዮ የተመለከታችሁት። ስለዚህ ፕራክቲሶችና ኤግዛምፕሎችን በደንብ እናያለን። ሙከራ አድርገን ደብተራችሁ ላይ ታስቀራላችሁ፣ ደጋግማችሁ ታዩታላችሁ። ስለ ቨርብ ቱ ሃቭ ያላችሁ እውቀት በዚህ ያበቃል ማለት ነው፣ ወይም ደግሞ ይጠናቀቃል ማለት ነው። ኦኬ ምንድነው የምናደርገው? ፕራክቲሳችን ላይ ፊል ኢን ዘ ብላንክስ ክፍት ቦታውን እንሞላለን። ሜክ ሴንተንስስ አረፍተ ነገሮችን እንሰራለን። ከዛ ደግሞ ኮንቨርሴሽን ፕራክቲስ እናደርጋለን። ቃለ ምልልስ የሆነ ልምምድ እናደርጋለን ማለት ነው። ስለዚህ እነዚህን ሁሉ እናያለን በዛሬ ክላሳችን። አብራችሁ ይቆዩ። ኦኬ አሁን ወደ ዋናው ትምህርት ስንመለስ ምን እናደርጋለን? መጀመሪያ ኢንትሮዳክሽን አሳያችኋለሁ። ከዛ ዩዞችን በደንብ ብትንትን አድርገን እናያለን ማለት ነው። ለዚህ ግን ያው መጻፋችሁን አደራ እንዳትረሱ። እንግዲህ የመጀመሪያው ኢንትሮዳክሽን ቱ ሃቭን እናያለን። ቨርብ ፎርምስ ኦፍ ቱ ሃቭ። ቨርብ ፎርሟ ምን ይመስላል? ኦኬ የመጀመሪያው ቴንስ እንመለከታለን። ከዛ ደግሞ ፎርሟን እንመለከታለን። እንደዚህ ልክፈላት። ፐርሰን ኦኬ ለዚህ መሆን አለበት። ይሄኛው ፓርቲሲፕል ለማለት ነው። ፓርቲሲፕል ኦኬ። እንግዲህ ቴንሳችን ቤዝ ፎርሙ ምን ይመስላል? ቤዝ ፎርም ላይ ሃቭን ነው የምንጠቀመው። ሃቭን እንጠቀማለን ፎርማችን። ኤግዛምፕል አይ ሃቭ አ ቡክ ማለት እንችላለን። አይ ሃቭ ኤ ቡክ ምን ማለት ነው? መጽሐፍ አለኝ ማለት ነው። ለምሳሌ ቤዝ ፎርማችን ሰርድ ፐርሰን ከሆነ ሃዝ እንላለን። ለምሳሌ ሺ ሃዝ ቱ ብራዘርስ፣ እሷ ምን አላት? ሁለት ወንድሞች አሏት ማለታችን ነው። ስለዚህ ይሄ ፐርሰን ምንለው ያው ሶስተኛ ፐርሰን ምንላት እሷ ወይ ደግሞ እሱ ብለን ምንጠራው ከሆነ ሶስተኛ ወገን እንላለን ማለት ነው። ለምሳሌ እኔ ስለማወራ አንደኛ ወገን እላለሁ። እናንተ ስለምታዳምጡ ሁለተኛ ወገን ትባላላችሁ። ስለሌላ ሰው ስነግራችሁ ደግሞ ያ ሰው ሶስተኛ ወገን ይባላል ማለት ነው። ስለዚህ ሶስተኛ ወገን ነጠላ ከሆኑ ግን ምን እንጠቀማለን? ሃዝ ምትለዋን እንጠቀማለን። ስለዚህ ሃቭ ማለት ሶስት ነገሮችን የያዘ ነው። ሃቭ፣ ሃዝ፣ ሃድ እንላለን። ስለዚህ በቤዝ ፎርም ወይ ደግሞ ለፕሬዘንት ስንጠቀም ለቤዝ ፎርም ለአይ እና ዊ እና ሌሎችም ፕሉራል ፎርሞች ከሆኑ ሃቭን እንጠቀማለን። ሌላው ደግሞ ሃዝን እንጠቀማለን ለሰርድ ፐርሰን ሲንጉላር ማለት ነው። ሺ ሃዝ ቱ ብራዘርስ ሁለት ወንድሞች አሏት እንላለን። እዚህ ጋር ደግሞ አይ ሃቭ አ ቡክ መጽሐፍ አለኝ እንላለን ማለት ነው። ኦኬ ሌላኛው ፓስት በሚሆን ጊዜ ሃድ ነው የምንጠቀመው። ፓስት ሃድ እንጠቀማለን። እንግዲህ ስለ ቨርብ ቱ ሃቭ ነው አይደል እያወራን ያለ ነው። ነገር ግን ቨርብ ቱ ሃቭ
ለፕሬዘንት ፎርም ላይ ሃቭ እና ሃዝን ነው የምንጠቀመው። ሁለት ቅርጾች አሉት። ለፓስት ሲሆን ደግሞ ሃድን እንጠቀማለን ማለት ነው። ስለዚህ ፓስት ላይ ሃድ እንላለን፣ ግን ስቲል አለኝ ማለት ነው። ለምሳሌ they had a car ስንል መኪና ነበራቸው እያልኩ ነው። ፓስት ማለት ያለፈ ነው አይደለ? መኪና ነበራቸው ለማለት they had a car እንላለን ማለት ነው። ስለዚህ ወንድሞች አሏት ስንል she has two brothers ሁለት ወንድሞች አሏት። መጽሐፍ አለኝ ሲል I have a book። ስለዚህ have ላለው has ላለው had ላለው ማለት ነው። ኦኬ ሌላኛው ing ፎርማችን ነው ማለት ነው። ing ፎርማችን having ነው የሚባለው። having ing ጨመርኩባት ማለት ነው እዚህ ላይ having። he is having lunch ምን ማለት ነው? እየበላ ነው ማለት ነው። አሁን እዚህ ላይ አለኝ ከሚለው ትርጉም የተለየ ሆነ ማለት ነው። ing በምናረግበት ጊዜ ልክ እያደረኩ ነው ማለታችን ነው። I am እንትን ወይ ደግሞ he is having lunch ካልን እሱ ምሳ እየበላ ነው እያል ነው። I am having coffee ብል አሁን ኮፊ ወይ ደግሞ ቡና እየጠጣሁ ነው ማለት ነው። ስለዚህ ከመብላት ከመጠጣት ጋር በተያያዘ ብዙ ጊዜ having ነው የምንጠቀመው ማለት ነው። ስለዚህ እዚህ ላይ መኖር የሚለው ትርጉም ወጣ ማለት ነው አይደለ? አሁን አለኝ ከሚለው እዚህ ላይ መኪና ነበራቸው ብለናል፣ መኖር ነው። she has two brothers ይህም መኖር ነው፣ ሁለት ወንድሞች አሏት። I have a book መጽሐፍ አለኝ ይህም መኖር ነው። ነገር ግን she is having lunch ምሳ እየበላ ነው እያልኩ ነው። መብላት የሚል ትርጉም ነው ያለው ማለት ነው። having means eating የሚል ትርጉም ነው የሚኖረው ማለት ነው። ኦኬ ሌላኛው ፓስት ፓርቲሲፕል ሲሆን had ነው። had ልክ እንደማን ነው? እንደ ፓስቱ ማለት ነው። ፓስት እና ፓስት ፓርቲሲፕሉ had ነው የሚሆነው። ነገር ግን አጠቃቅሙ ሳብጀክት ፕላስ had ፕላስ verb 3 ነው የምንጠቀመው ማለት ነው። ስለዚህ she had already left ምን ማለታችን ነው? በዚህ ላይ አሁን አላት ማለትም አይሆንም፣ መብላት ማለትም አይሆንም። ሶስተኛ ትርጉም አገኘን ማለት ነው። ምን ማለት ነው? ቀድማ የሚል ትርጉም ነው ያለው። ቀድማ ወጣለች የሚል ትርጉም እናገኛለን ማለት ነው። ስለዚህ had የሚለው ለፓስት ፓርቲሲፕል ሁለተኛ ሩቅ ኃላፊ የሚል ትርጉም ስለሆነ ያለው ቀድማ ወጣለች፣ ቀድማ ሂዳለች የሚል ትርጉም ይሰጠናል ማለት ነው። ስለዚህ እነዚህ ስትራክቸሮቹ ናቸው ማለት ነው። ወይም ደግሞ ፎርማችን ቴንሱ ቤዝ ፎርም የምንለው እነዚህ ናቸው። እነዚህ ቤዝ ፎርም እንላቸዋለን። ኦሬዲ ይሄኛውን ማጥፋት እችላለሁ፣ ይሄን ማለት ነው። ለምን ይሄኛው እንትኑ ነው የተለያየው። ሰርድ የሚለው ሶስተኛ ወገን መሆኑ ነው የተለያየው። ስለዚህ ለነዚህና ለፓስት ለአይኤንጂ እና ፓስት ፓርቲሲፕል የምንጠቀመው ማለት ሁሉም የእንግሊዘኛ ማንኛውም ቨርቦች እነዚህ ቅርጾች አሉት። ስለዚህ ለሃብም እንደሌሎች ስላለው ምን እንደሚመስል ለምሳሌ ለቤዝ ፎርሙ ሁለት ነው የምንጠቀመው ሃቭ እና ሃዝን። ለፓስት ሃድን እንጠቀማለን፣ ከዚህኛው የተለየ ነው። ለአይኤንጂ ፎርሙ አይኤንጂ ነው። ማንኛውም የእንግሊዘኛ ቨርቦች አይኤንጂ ፎርማቸው ዘሴም ነው፣ አያስቸግርም። ጀስት አይኤንጂ ብቻ ነው የምንጨምርባቸው ማለት ነው። ሌላኛው ፓስት ፓርቲሲፕሎቹ ሃድ ይሆናል ከፓስቱ ጋር ማለት ነው። ኦኬ ይህን ካየን ሃው ቱ ዩዝ ኢት እንዴት እንጠቀማለን የሚለውን እንመልከት። ኦኬ አጠቃቀማችን እንግዲህ አንደኛ ፖሰሽን ነው፣ ከዚህ ላይ እንደተመለከት ነው ማለት ነው። ለምሳሌ አይ ሃቭ ኤ ቡክ ስል መጽሐፍ አለኝ ወይ ደግሞ ባለቤትነትን ለማመልከት ማለት ነው። ፖሰሽን ኢንዲኬቲንግ ኦነርሺፕ ኦፍ ሰምቲንግ ኤስቲኤች ማለት ሰምቲንግ ለማለት ስፈልግ ነው። ብዙ ዲክሽነሪዎች ላይም ኤስቲኤች ማለት ሰምቲንግ ማለት ነው። ስለዚህ ኢንዲኬቲንግ ኦነርሺፕ ኦፍ ሰምቲንግ የሆነ ነገር አለኝ ለማለት የሆነ ነገር መኖሩን ለማመልከት እንደ በባለቤቱ የባለቤት መሆኑን ለመናገር ማለት ነው። ለምሳሌ አይ ሃቭ አለኝ ማለት ነው። a new phone አዲስ ስልክ አለኝ ባለቤት ሆንኩ አይደል? አይ ሃቭ a new phone። ሌላኛው she has a blue eyes ሰማያዊ አይኖች አሏት። ይህም መኖር ነው፣ ባለቤት መሆን። የነዚህ አይኖች ባለቤት መሆን የዚህ የአዲሱ ስልክ ባለቤት መሆንን ያመለክታል ማለት ነው። ኦኬ ሁለተኛው as an auxiliary verb እንግዲህ ይህኛው አለኝታ ፖሴሽን በሚሆን ጊዜ ምንድነው ሜን ቨርብ ሆኖ ነው ያገለግለን ማለት ነው። በዚህኛው ግን as an auxiliary verb in perfect tense በፐርፌክት ቴንሶች ጊዜ እንደ ኦግዚላሪ እንደ አጋዥ ነው እንጂ ብቻውን ለራሱ ቆሞ አይደለም የሚመጣው ማለት ነው። ልክ እዚህ ላይ እንደተመለከት ነው። ፓስት ፓርቲሲፕሎች ላይ ለምሳሌ እዚህ ላይ she had already left ዋና ቨርባችን left ሚል ነው። ግን left ሚለው ቀድማ ወጣለች ሚል ትርጉም እንዲሰጥ የግድ
ሃድ የምትለዋ መገኘት አለባት ማለት ነው። ምክንያቱም ይሄ ፓስት ፓርቲሲፕል ፎርም የምናገለግለው ሳብጀክት ፕላስ ሃድ ፕላስ ቪ3 ስለምንጠቀም ማለት ነው። ስለዚህ ሳብጀክት ሺ ነው፣ ሃድ አለ፣ ከዛ ደግሞ ሌፍት የሚለው ቪ3ያችን ነው ማለት ነው። ስለዚህ ይህ ስትራክቸር ስለሚያስገድደን የግድ ሃድ የሚለው ኦልሬዲ መጠቀም አለብን ማለት ነው። ስለዚህ እንደምን እንደ ፐርፌክት ቴንሶች ላይ ኦግዚላሪ ሆኖ አጋዥ ሆኖ ይመጣል ማለት ነው። እንግዲህ ለምሳሌ እዚህ ላይ አይ ሃቭ ሲን ዛት ሙቪ፣ አይ ሃቭ ሲን ዛት ሙቪ ይህን ፊልም ቀድሜ አይቼዋለሁ የሚል ትርጉም ነው ያለው። ይህን ፊልም ቀድሜ አይቼዋለሁ የሚል ትርጉም ስላለው አይ ሃቭ አሁን እዚህ ላይ ሃቭ የሚለው ምን ሆነ ማለት ነው? አዛን ኦግዚላሪ ፕሬዘንት ፐርፌክት ላይ ነው እየተጠቀምነው ነው። ይሄኛው ፓስት ፐርፌክት ነው ይሄ ማለት ነው፣ ፓስት ፐርፌክት ነው። ይሄ ደግሞ ፕሬዘንት ፐርፌክት ማለት ነው። እሺ አይ ሃቭ ሲን ዳት ሙቪ ይሄ ደግሞ ቪ3 ነው ማለት ነው። ቪ3 ይሄ ቪ3 ነው። ዳት ሙቪ ኦኬ። ሌላኛው ሺ ሃድ ፊኒሽድ ሄር ወርክ። ስለዚህ አሁን እዚህ ላይ ደግሞ ሃድ እዚህ ላይ ሃድ ልዩነቱ ምንድነው? ይሄ ፓስት ፐርፌክት ነው፣ ይሄኛው ፕሬዘንት ፐርፌክት ነው ማለት ነው። ግን ሁለቱም ቀድሞ የሚል ትርጉም አለው። ሺ ሃድ ፊኒሽድ ሄር ወርክ ስራዋን ቀድማ ጨርሳ ነበር። አያችሁ ነበር የሚል ይናገራል። እዚህ ላይ በፕሬዘንቱ ላይ ስራዋን ቀድማ ጨርሳለች የሚል ትርጉም ነው ያለው። ይሄኛው ደግሞ ስራዋን ቀድማ ጨርሳ ነበር የሚል ትርጉም ይኖረዋል ማለት ነበር የሚለው አላፊ ያለፈ ነው፣ ካለፈውም በፊት መሆኑን ያሳየናል ማለት ነው። ስለዚህ እንደ አዛን ኦግዚላሪ ቨርብ ያገለግለናል ማለት ነው። ኦኬ ሌላኛው ሶስተኛው ዩዜጃችን ወይም ደግሞ እንዴት ነው የምንጠቀመው? ኦብሊጌሽን ዊዝ ማን ዊዝ ሃቭ ቱ ማለት ነው። ኦብሊጌሽን ማለት ግዴታ መሆን አለበት የምንለው ስራ ላይ የምንጠቀመው ነው ማለት ነው። ለምሳሌ አይ ሃቭ ቱ እቺ ሃቭ ቱ የምትለዋ ቃል አብራት መምጣት አለባት። አይ ሃቭ ቱ ጎ ናው አሁን መሄድ አለብኝ። አይ ሃቭ ቱ ጎ ናው። አይ ሃቭ ቱ ቲች እንግሊዝኛ ማስተማር አለብኝ። ዩ ሃቭ ቱ ስተዲ ሃርድ ጠንክራችሁ ማጥናት አለባችሁ። አያችሁ ግዴታ ነው ይሄ የሚናገረው ማለት ነው። አይ ሃቭ ቱ ጎ ናው አሁን መውጣት አለብኝ መሄድ አለብኝ። ሌላኛው አይ ሃድ ቱ ይሄ ደግሞ ነበረብኝ ይሆናል። ያለፈ አይደለ እዚህ ላይ ፓስት አይደለ እዚህ ላይ ያለው ሃድ የሚለው የሚያሳየን። ስለዚህ አይ ሃድ ቱ ጎ አይ ሃድ ቱ ወርክ ዌክ አፕ ኤርሊ። ዌክ አፕ ማለት መንቃት ከእንቅልፍ መነሳት ማለት ነው። ስለዚህ አይ ሃድ ቱ ነበረብኝ፣ ይሄኛው አለብኝ ሲሆን ታችኛው ደግሞ ነበረብኝ የሚል ይሆናል ማለት ነው። ምክንያቱም ይሄኛው ፕሬዘንት ስለሆነ ይሄኛው ደግሞ ፓስት ስለሆነ ማለት ነው። ስለዚህ አይ ሃድ ቱ ዌክ አፕ ኤርሊ ቀድሜ መነሳት ነበረብኝ፣ ቀድሜ ከእንቅልፌ መንቃት ነበረብኝ የሚል ትርጉም አለው ማለት ነው። ኦኬ አሁን ሶስት ነዋ። ወደ ቀጣዮቹ እንቀጥል። ኦኬ አሁን ደግሞ በአራተኛ ደረጃ ደግሞ ምን እንመለከታለን? ኤክስፒሪየንስስ አክሽንስ ለመግለጽ ማለት ነው። ኤክስፒሪየንሶችና አክሽኖችን ለመግለጽ ማለት ነው። በዋናነት ዊዝ ምን ሚልስ ከምግብ ጋር ኢልነስ እና ፈን የሆኑ ነገሮች ጋር ለመጠቀም እንጠቀማቸዋለን ማለት ነው። እንዴት እንደሆነ እንመልከት። ኮመን ኮሎኬሽንስ እንግዲህ ኮሎኬሽንስ የሚባለው ለምሳሌ ቡና እንጠጣ ይባላል። እንጠጣ የሚለው ከቡና ጋር ይሄዳል። ምግብ እንብላ የሚለው አብሮ ከምግብ ጋር ይሄዳል አይደል? ስለዚህ አብረው የሚሄዱ መንገድ እንሂድ፣ መንገድ እንውጣ የሚለው ለምሳሌ መውጣትና መንገድ አብረው የምንጠቀማቸው ናቸው ማለት ነው። ስለዚህ እንደዚህ አይነት አብረው የሚሄዱ ቃላቶች ሃቭ ላንች ምግብ ማለት ነው። ምግብ እንብላ። አሁን ኢት የሚለው ሌትስ ኢት የሚለው ለምሳሌ እንብላ የሚለው ሃቭ ከሚለው ጋር ተመሳሳይ ትርጉም አለው ማለት ነው። ስለዚህ መብላት ሃቭ ላንች ማለት ምግብ እንብላ ምሳ እንብላ ማለት ይሆናል። ሃቭ ሻወር እንውሰድ። ሃቭ ፈን እንጫወት፣ እንዝናና፣ ሪላክስ የሆነ ጊዜ ይኑረን እንደማለት ነው። ሃቭ ፈን። ሃቭ ሄዴክ የራስ ምታት አለብኝ ለማለት የራስ ምታት አለብኝ ለማለት እንጠቀመዋለን። ለምሳሌ አሁን እዚህ ጋር በምሳሌ አይ ሃድ ሄዴክ ላስት ናይት። አሁን ላስት ናይት የምትለዋ ምንድነው? ባለፈው ምሽት ወይ ደግሞ ትላንት ምሽት ማለት ነው አይደለ? ስለዚህ ትላንት ከሆነ ቀኑ እቺ ሃብ ሳይሆን ሃድ የምትለዋን እንጠቀማለን ማለት ነው። ቅድም ፓስት ፎርም ኦፍ ዘ ቨርብ ቱ ሃብ ላይ ያየናትን ወስደን ማለት ነው። አይ ሃድ
a headache last night ትናንትና ራስ ምታት ነበረብኝ ማለታችሁ ነው ማለት ነው። ከዛ let's have lunch together ምሳ አብረን እንብላ። አሁን let's have የሚለው እንብላ የሚል ትርጉም አለው ማለት ነው። ኦኬ let's have lunch together have እዚህ ላይ had ነው የተጠቀምነው። እዚህ ላይ have የሚለው let's have lunch together እንላለን ማለት ነው። ኦኬ አራተኛ ይሄን ይመስላል። አምስተኛ ደግሞ ለምን እንጠቀማለን? fixed expressions or idioms fixed ማለት ወጥ የሆኑ አሁን እዚያ ላይ አብረው የሚሄዱ ናቸው አይደል? አብረው የሚሄዱ ማለት ኮሎኬሽን ያው ምግብ እንብላ ውሃ እንጠጣ የሚለው አብሮ የሚሄድ ነው። ይሄኛው ግን ቋሚ የሆነ አብረው ሁሌ የማይላቀቅ እንደማለት ነው። በቋሚነት ደግሞ ምን እንላለን? ሀበሉክ እንላለን። ይሄ ኤክስፕሬሽኖቹና ትርጉማቸው ሀበሉክ ማለት ቴክ ኤ ሉክ ማለት ነው። ሀበሉክ ማለት ቴክ ኤ ሉክ ማለት ነው። ሁለቱም ምን ማለት ነው? ተመልከት ማለት ነው። ተመልከት ሀበሉክ ወይ ደግሞ ቴክ ኤ ሉክ ማለት ይሄ ነው። ተመልከት ለማለት እንጠቀመዋለን ማለት ነው። ሌላኛው ሃቭ ረስት ሀበረስት ካልኩኝ ሀበረስት ማለት ሪላክስ ዘናበል በቃ ስራ ውለህ ደክሞሃል እረፍት ውሰድ ሀበረስት ዘናበል ማለት ነው ሀበረስት ኦኬ ሀበቻት ቶክ ካዡዋሊ ሀበቻክ ማለት ተገናኝተን እናውራ እንደማለት ነው በቃ እናውራ ዝም ብለን ተገናኝተን እንጫወት እንላለን አይደለ ለሱ የምንጠቀመው ነው ማለት ነው ኦኬ ሌላኛው ሃቭ ቻት ሃቭ a good time have a good time እንላለን have a good time ማለት ደግሞ enjoy yourself ማለት ነው have a good time ማለት ተዝናና ሪላክስ እንደማለት ነው have a good time እና have a rest ተመሳሳይ ናቸው ማለት ነው enjoy ዘናበል እንደማለት የምንጠቀማቸው የኤክስፕሬሽን ቋሚ የሆኑ ኤክስፕሬሽኖች ናቸው ማለት ነው እና እነዚህ ብቻ ሳይሆን ሌሎችም አሉ ግን በዚህ ምሳሌ እንጠቀማቸዋለን ማለት ነው ስለዚህ ለኤክስፕሬሽን እንደሚያገለግሉ አስተውሉ ሌላኛው ኮሎኬሽን ቃላቶች ጋራ መብላት መጠጣት መታጠብ ከሚለው ጋር አብረው የሚሄዱ በዋናነት እዚህ ላይ with ምን ላይ ከምግብ ጋር ከበሽታ ከህመም ጋር ከጨዋታ ጋር የተያዙ ትርጉሞች እንዳሏቸው ማየት አለብን ይሄ ጥቁሩ ላይ ቀዩ ላይ ደግሞ ኤክስፕሬሽኖች እንዳሏቸው መያዝ አለብን ማለት ነው ኦኬ ሌላኛው ፎርምስ ኦፍ ሃቭ ፎርምስ ምንላቸው በተለይ ደግሞ ከቴንስ ጋር ያላቸው ግንኙነት ነው ፎርምስ ኦፍ ሃቭ ኢን ሰንተንስስ በሰንተንስ ውስጥ ያላቸው ፎርም ምን ይመስላል ለምሳሌ በፕሬዘንት ሲምፕል ጊዜ ከፕሬዘንት ሲምፕል ጋር እንዴት እንጠቀማቸዋለን የሚለውን ያሳየናል ፕሬዘንት ሲምፕል ላይ የምንጠቀማቸው ሳብጀክት ለምሳሌ አይ ዊ ዩ ዘይ ምንላቸው ሳብጀክቶች ፕላስ ምንን ይወስዳሉ ሃቭን ነው የሚወስዱት ፕላስ ብለን ሃቭ ለምሳሌ አይ ሃቭ ዊ ሃቭ ዩ ሃቭ ዘይ ሃቭ ነው የምንለው ሺ ሂ እና ኢት ደግሞ ፕላስ ምንን ይወስዳሉ ሃዝ የሚለውን ይወስዳሉ ማለት ነው ይሄ መቼ ነው ፕሬዘንት ላይ ማለት ነው ለምሳሌ በእነዚህ ፎርሞች ደግሞ ምን ያስፈልገናል የግድ ፖዚቲቭ ሴንተንስ ኔጌቲቭ ሴንተንስ እና ኩዌስችን መፍጠር አለብን ከነዚህ ውስጥ ለምሳሌ አይ ሃቭ a car ማለት እችላለሁ ፖዚቲቭ ሴንተንስ ላይ ማለት ነው አይ ዶንት ሃቭ a car መኪና የለኝም አይ ሃቭ a car መኪና አለኝ አይ ዶንት ሃቭ a car መኪና የለኝም አፈረስኩት ማለት ነው ኩዌስችን ሲሆን ደግሞ ዱ አይ ሃቭ a car ማለት እችላለሁ ዱ አይ ሃቭ a car መኪና አለኝ ብዬ ጠይቃለሁ ማለት ነው ይሄ ለማን ነው የሚሆነው ለእነዚህ እዚህ በላይ ላሉት ማለት ነው ኦኬ ለእነዚህ ነው የሚሆነው ለእነዚህ ደግሞ ወይ ደግሞ እዚህ ላይ ላሉት ደግሞ ለምሳሌ ሺ የሚለውን ብንወስድ ፖዚቲቭ ሺ ሃዝ a car ሃዝ ምትል ነው የወሰደች አያችሁ ፕላስ ሃዝ አይደል ያልን የነበረው እዚህ ጋር ሃዝ ፖዚቲቭ ሺ ሃዝ a car መኪና አላት አልን ማለት ነው ኔጌቲቭ በሚሆንበት ጊዜ ደግሞ ሺ doesn't have a car ሺ doesn't have ስለዚህ doesn't በምንጠቀምበት ጊዜ ላይ ማን ትሆናለች እዚህ ላይ have ምትለዋ ሃዝን እንተውና have ምትል እንጠቀማለን ማለት ነው ኦኬ ሌላኛው ኩዌስችን በኩዌስችን ጊዜ ደግሞ ምን እናደርጋለን ዳዝ ምትለዋን እናስቀድማለን ሺ ሃቭ የሚለው ይቀጥላል ማለት ዳዝ ሺ ሃቭ a car ዳዝ ሺ ሃቭ a car መኪና አላት እንላለን ስለዚህ ለሲንጉላር ሰርድ ፐርሰን ሲንጉላር እነዚህ ማለት ሰርድ ሲንጉላር ሰርድ ፐርሰን ሲንጉላር ናቸው እነዚህ ደግሞ ሌሎቹ ናቸው ማለት ነው እነዚህ ይሄ ፈርስት ፐርሰን አለ ይሄ ሰከንድ ፐርሰን አለ ይሄ ሰርድ ፐርሰን ፕሉራል አለ ማለት ነው ስለዚህ እነዚህ ስትራክቸሮቻቸው ናቸው ማለት ነው አሁን ደግሞ ስለምን እንመለከታለን ስለ ፊውቸር እና ስለ ፓስት እና ፊውቸር ላይ ያላቸውን አጠቃቀም እንመለከታለን ማለት ነው ኦኬ አሁን ደግሞ ምንድነው እሱ ፓስት እና ፊውቸር እንመለከታለን ማለት ነው እንግዲህ እዚህ ላይ እንደምትመለከቱት
ፓስት ላይ ስንጠቀማቸው አይ፣ ዊ፣ ዩ፣ ዘይ፣ ሂ እንትን ምንድነው ሺ፣ ሂና ኢት ፕላስ ሃድ ነው የምንጠቀመው። ፕሬዘንት ላይ ለነዚህ ለሶስቱ ሺ፣ ሂና ኢት የሚጠቀሙት ሃዝ ነው። ሌሎች ሃቭ ነበር አይደል? ፓስት ሲሆን ግን ለሁሉም ተመሳሳይ ሃድን ነው የምንጠቀመው ማለት ነው። ተመሳሳይ ሃድን እንጠቀመው መቼ? ፓስት የምትለዋን ይሰመርባት። ኦኬ ይህን ካረግን አረፍተ ነገሮችን ስንሰራ እንግዲህ ተመሳሳይ ከሆነ አንድ ምሳሌ ብቻ ነው የምናየው ማለት ነው። ለምሳሌ ፖዚቲቭ ሴንቴንስ ስንሰራ አይ ሃድ ኤ ካር፣ መኪና ነበረኝ። ፓስት ማለት ያለፈ ነው። ያለፈ ስለሆነ አይ ሃድ ኤ ካር፣ መኪና ነበረኝ ይሆናል። ኦኬ ኔጌቲቭ ስናረግ ደግሞ አልነበረኝም፣ መኪና አልነበረኝም ለማለት ስንፈልግ ደግሞ አይ ዲድንት ሃቭ ኤ ካር፣ አይ ዲድንት ሃቭ ኤ ካር። ስለዚህ ሃቭ የምትለዋ ተመልከቷት እዚህ ጋር ዲድንት በምትለዋ ስለተስተካከለች አይ ዲድንት ሃቭ ኤ ካር ነው የምንለው ማለት ነው። ኦኬ ሶስተኛው ኩዌስችን ነው። ኩዌስችን ማለት ጥያቄ፣ ወደ ጥያቄ ስንቀይረው ዲድ አይ ሃቭ ኤ ካር፣ ዲድ አይ ሃቭ ኤ ካር እንላለን ማለት ነው። ዲድ የምትለዋን ከበፊት እናስመጣለን ከዚች አስቀድመን ወይ ደግሞ ይችን ወደዚህ ማምጣት ማለት ነው። ከዛ ይችን ወደዚህ ይችን ደግሞ ወደዚህ እናመጣታለን ማለት ነው። ስለዚህ ወደ ጥያቄ ዲድ አይ ሃቭ ኤ ካር፣ መኪና ነበረኝ ለማለት መኪና ነበረኝ ወደኋላ ማለት ነው። ስለዚህ ለጥያቄ ለኔጌቲቭ እና ለፖዚቲቭ ይሄን ይመስላል። ይሄን ያዙ። ሌላኛው ለፊውቸር እንግዲህ ፕሬዘንት አይተናል፣ ፓስት አይተናል። እዛ ደግሞ ፊውቸር እንመለከታለን ማለት ነው። ፊውቸር የምንለው ምን ማለት ነው? ወደፊት ትንቢታዊ የሆነ ጊዜ፣ አሁን ላይ ላልተፈጠረ ግን ለወደፊት ለሚጠበቅ ጊዜ ማለት ነው። ስለዚህ ሁለት አይነት አጠቃቀም አለን። ዊል ሃቭ የምንለውና ጎይንግ ቱ ሃቭ የምንልበት አጋጣሚ አለ። ዊል ሃቭ የሚለው ይሆናል ማለት ነው፣ ይሆናል። ጎይንግ ቱ ሃቭ ማለት ግን የሚሆን ነው። ስፔሻሊ ፕላን ሲኖራችሁ ወይ ደግሞ የሚፈጠር ተጠባቂ ነገር ሲኖራችሁ የምትጠቀሙበት ማለት ነው። ስለዚህ አሁን እዚህ ጋር ሁለት አረፍተ ነገሮችን እናያለን። ዊል ሃቭ እና ቢ ጎይንግ ቱ የምንላቸው። እዚህ ላይ አሁን ጎይንግ ቱ የምንለው ያው ጎይንግ ቱ ሃቭ ጎይንግ ቱ ሃቭን ይችን ማለት ነው። ስለዚህ በሁለት አጠቃቀም እናየዋለን ማለት ነው። አይ ዊል ሃቭ ኤ ሚቲንግ ቱሞሮ፣ ነገ ምን ይኖረኛል? ስብሰባ ይኖረኛል ወይ ደግሞ ስብሰባ ላይ ይገኛለሁ ማለት ነው። አይ ዊል ሃቭ ኤ ሚቲንግ ቱሞሮ፣ ነገ ስብሰባ አለብኝ እያልን ነው። ሺ ኢዝ ጎይንግ ቱ ሃቭ ኤ ቤቢ፣ ሺ ኢዝ ጎይንግ ቱ ሃቭ ኤ ቤቢ፣ ልጅ ልትወልድ ነው፣ ትወልዳለች ለማለት ነው። ትወልዳለች ወይ ደግሞ ነፍሰ ጡር ናች ለማለት ስንፈልግ ነው። ማለት ልትወልድ ነው፣ ተጠባቂ ነው ማለት ነው። ሺ ኢዝ ጎይንግ ቱ ሃቭ ኤ ቤቢ፣ ልጅ ሊኖራት ነው የምንልበት አገላለጽ ነው ማለት ነው። ስለዚህ እንደ ኤክስፕሬሽን ነው የምንጠቀመው ማለት ነው። ስለዚህ ለፓስት የምንጠቀመው ሃድን ሲሆን ወደ ጥያቄ ለመቀየርም ያው ዲድ ኔጌቲቭ እና ጥያቄ ለማድረግ ዲድን ነው የምንጠቀመው። ዲድ ነው የምንጠቀመው። ለዚህኛው ግን በተመሳሳይ ነው ማለት ነው። ለምሳሌ አይ ዊል ሃቭ ኤ ሚቲንግ ብያለሁ። ሚቲንግ ይኖረኛል ነገ። አሁን ወደ ጥያቄ ለመቀየር ዊል ይችን ወደዚህ ማምጣት ነው፣ ወደ ጥያቄ ለመቀየር ማለት ነው። ዊል አይ ሃቭ ሚቲንግ ቱሞሮ፣ ነገ ሚቲንግ ይኖረኛል ለማለት ነው። ከዛ አይኖረኝም ለማለት ደግሞ ኔጌቲቭ ለማድረግ ነው። አይ ዊል ኖት ሃቭ ነው የምንለው። ዊል ኖት ሃቭ እዚህ ላይ ዲድን አንጠቀም። አይ ዊል ኖት ሃቭ አይ ዊል ኖት ሃቭ ኤ ሚቲንግ ቱሞሮ፣ ኤ ሚቲንግ ቱሞሮ፣ አይ ዊል ኖት ሃቭ ኤ ሚቲንግ ቱሞሮ ብለን ኔጌቲቭ እናደርገዋለን። ኩዌስችን ለማድረግ ደግሞ ይችን ወደዚህኛው ይችን ደግሞ ወደዚህኛው መስደድ ነው ማለት ነው። ስለዚህ በዚህ መንገድ ትጠቀሙታላችሁ። ሌላው ምንድነው? ሃቭና እዚህ ላይ ማለት ነው ሃቭና ሃቭጋት ልዩነቱ ምንድነው? ሃቭና ሃቭጋት ፍሪኩዌንትሊ ይጠቀሙታል ይህን ቃል። ስለዚህ ለኤክስፕሬሽን ለምሳሌ ኤክስፕሬሽን ማለት አባባል አገላለጽ ላይ ስንጠቀም እንዴት ነው? ሃቭ ዩኤስ ላይ ነው የምንጠቀመው። ዩኤስ እንግሊሽ የአሜሪካን እንግሊሽ ማለት ነው። ሃቭ ነው የሚሉት አሜሪካኖች፣ ሃቭ ይላሉ። ሚኒንጉ ወይ ደግሞ ትርጉሙ ፖሴሽን ነው፣ አለኝታ ለመግለጽ ነው ሃቭ የሚሉት። አይ ሃቭ ኤ ፔን ስትል ምን ማለት ነው? እስክሪብቶ አለኝ። አይ ሃቭ ኤ ፔን። አይ ሃቭ ጋት ወይ ደግሞ ሃቭ ጋት ስንልም በተመሳሳይ ቦታው ነው ዩኬ ላይ፣ ዩናይትድ ኪንግደም ወይ ደግሞ ብሪቲሽ እንግሊሽ ላይ ነው የምንጠቀመው ማለት ነው።
ስለዚህ ዩኬ እንግሊሽ ፖሴሽን ነው፣ ትርጉሙ ተመሳሳይ ነው። ነገር ግን እነሱ አሜሪካኖች ስክሪፕቶ አለኝ ሲሉ አይ ሃቭ ኤ ፔን ይላሉ። አሜሪካን ዩናይትድ ኪንግደም ወይ ደግሞ የብሪቲሾች ደግሞ አይ ሃቭ ጋት ኤ ፔን ይላሉ። ወይ ደግሞ ስክሪፕቶ አለኝ ማለት ሲፈልጉ አይ ሃቭ ጋት ኤ ፔን ይላሉ ማለት ነው። ይሄን እንድትይዙ ነው። ጀስት ልዩነቱ አሜሪካና ዩኬ አጠቃቀም ነው እንጂ ተመሳሳይ ትርጉም ነው ያለው ማለት ነው። ኦኬ ሌላኛው ግን እዚህ ላይ መጠንቀቅ ያለባችሁ ሃቭ ጋት የምትለዋን ብሪቲሾችም ቢሆኑ ሃቭ ጋት ኢዝ ሞስትሊ ዩዝድ በሰፊው አገልግሎት የሚሰጠው የምንጠቀመው መቼ ነው? ኢን ዘ ፕሬዘንት ሲምፕል ኦንሊ ችን እዩት። ኦንሊ ማለት ብቻ ማለት ነው። ስለዚህ ኢን ዘ ፕሬዘንት ሲምፕል ብቻ ነው የምንጠቀመው ማለት ነው። አይ ሃድ ጋት አ ፔን አይባልም። ሃድ ማለት ፓስት ነው አይደል? ፕሬዘንት ላይ ሃቭ እንላለን፣ ፓስት ላይ ሃድ እንላለን ብለናል። ግን ይሄ ሃድ ጋት አ ፔን ብንል አንኮመን ነው ማለት ነው። ስለዚህ ይሄ የተለመደ አገላለጽ አይደለም። ለፕሬዘንት ብቻ ተጠቅሙታላችሁ። አለኝታ ለማለት ማለት ነው። ነበረኝ ለማለት አይ ሃድ ነው የምትሉት። ኦኬ ሌላኛው አሁን የምናየው ምንድነው? ፕራክቲስ እናደርጋለን። ሴንተንሶችንም ሜክ እናደርጋለን። እስካሁን በእነዚህ ኤክሰርሳይሶች በእነዚህ ሙከራችን ምን ያክል አንደርስታንድ እንዳደረጋችሁ መረዳት እችላለሁ ማለት ነው። ስለዚህ መልሶቻችሁን፣ ሙከራችሁን፣ አስተያየታችሁን ኮመንት ላይ ማስቀመጥ ይኖርባችኋል። ከዚህ በተጨማሪ ደግሞ በአጭር ቀን የምትፈልጉትን ጥያቄ በምትፈልጉት መንገድ ተምራችሁ ውጤታማ መሆን ከፈለጋችሁ በውስጥ መስመር ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ እናስተምራለን። በስልካችን አግኙን፣ አሊያም ደግሞ ከስር ዲስክሪፕሽን ላይ ባለው ሊንክ ተጭናችሁ ዋትስአፕ ላይ፣ ኢሞ ላይ እና ቴሌግራም ላይ አግኙን። በሚት ፈታ ዘና አድርገን በሚመስላችሁ መንገድ እናስተምራችኋለን ማለት ነው። እሺ አሁን ወደ ፕራክቲሱና ወደ ሜክ ሴንቴንሱ እንገባለን ማለት ነው። ኦኬ እንግዲህ ብዙ ነገሮችን እየሰራን እስካሁን መጠናል። አሁን ደግሞ የምናደርገው ምንድነው? ፕራክቲሶችንና ሴንቴንስ መስራቱን እንመለከትና የዛሬ ክላሳችን በዚህ ያበቃል። እናንተ ግን ጥያቄዎቻችሁንና ያላችሁን ሐሳብ አስተያየት ኮመንት ላይና በውስጥ መስመር ማድረስ ትችላላችሁ ማለት ነው። ኦኬ እንግዲህ ፕራክቲስ የምናደርገው እዚህ ጋር እንደምትመለከቱት ፕራክቲስ አክቲቪቲስ ይኖረናል። ምንድነው ፕራክቲሳችን? ፊሊን ዘ ብላንክ፣ ይሄ ክፍት የተዘለለውን መሙላት ይሆናል ማለት ነው። ከዚህ ላይ አብረን እንሞላለን። ያኛውን ለፕራክቲስ ለእናንተ ሰጣችኋለሁ፣ ምሳሌ በደንብ ነግራችኋለሁ። ኦኬ እዚህ ላይ ለምሳሌ እዚህ ጋር ምን ይለናል? አይ ብላንክ ኤ ዶግ። ምንድነው የምንለው? ሃቭ ወይ ደግሞ ሃዝ ከሚለው ውስጥ ትመርጣላችሁ። አይ ሃዝ ኤ ዶግ ኦር አይ ሃቭ ኤ ዶግ። አይ ቲንክ አይ ሃቭ ኤ ዶግ። አይ ሃቭ ኤ ዶግ ትላላችሁ። ምክንያቱም አይ ተብሎ ምንድነው የሚባለው? ሃቭ ነው የሚባለው ማለት ነው። አይ ሃቭ ኤ ዶግ። እሺ ሺ ብላንክ ቱ ዱ ሆምወርክ። ቱ ዱ ሆምወርክ የቤት ስራዋን መስራት አለባት ማለት ነው የፈለግነው። ስለዚህ የቤት ስራዋን መስራት አለባት ለማለት ሃቭ፣ ከዚህ ላይ ሃቭ እና ሃዝ አለ። ማንን ነው የምንመርጠው? ሃቭ ነው። ሃቭ ነው ያልኩት። ሃዝ ሺ ሃዝ ቱ ዱ ሆምወርክ። ሺ ሃዝ ቱ ዱ ሆምወርክ። ስለዚህ የቤት ስራ መስራት አለባት ማለት ነው። ሺ ሃዝ ቱ ዱ ሆምወርክ። ለምንድነው ሃዝን የመረጥነው? ሺ የምትለዋ ሰርድ ፐርሰን ሲንጉላር ናት አይደለ? ሰርድ ፐርሰን ሲንጉላሮች ላይ ሃዝ ነው እንጂ ሃቭ አንጠቀምም ማለት ነው። ስለዚህ ሺ ሃዝ ቱ ዱ ሄር ሆምወርክ፣ ሄር ሆምወርክ ማለት እንችላለን ማለት ነው። ኦኬ ሌላኛው ሶስተኛው ብላንክ ዩ ብላንክ ኤኒ ኩዌስችን። እዚህ ላይ ምንድነው የምንለው? ዱ ዩ ሃቭ ኤኒ ኩዌስችን። እዚህ ላይ አሁን ወይ ደግሞ ሃቭ የሚለውን እናጥፈውና ሃቭ ኦር ሃዝ ኦር ሃድ ቢሆን አሁን እዚህ ጋር ሃድ የሚለውን መጠቀም ይኖርብናል። ወይም ደግሞ ይህኛውን አጥፍተን ራሱ ይህኛው ሳይኖር ሃድ የሚለውን ተጠቀሙ ሊለን ይችላል። ስለዚህ ሃድ የሚለውን ቃል ተጠቅማችሁ ይህን መሙላት ትችላላችሁ ወይ ነው። ይህን ለመሙላት የቤት ስራ ነበራችሁ፣ እንትን ምንድነው ጥያቄ ነበራችሁ ለማለት ዲድ እንላለን። ዲድ ዩ ሃቭ። ይህኛው ሃድን አንጠቀምም ማለት ነው። ይህኛው ሃድ ከሆነ እዚህ ጋር ዲድ እንጠቀምና እዚህ ላይ ሃቭን እንጠቀማለን ማለት ነው። ነገር ግን ሃዝና ሃቭ ከሆነም
ሃዝ ወይ ደግሞ ሃቭ ከሆነ ምን እናረጋለን? ይችን ዱ እናረጋታለን ማለት ነው። ይችን ዱ ዩ ሃቭ እንላለን ማለት ነው። ስለዚህ ዱ ዩ ሃቭ ኤኒ ኩዌስችን። አሁን እኔ ለምሳሌ እስካሁን ባስተማርኳችሁ ትምህርት ዙሪያ ጥያቄ እንዳላችሁ ማወቅ ከፈለጉ ዱ ዩ ሃቭ ኤኒ ኩዌስችን ነው የምላችሁ ማለት ነው። ስለዚህ if you have a question you can ask me. okay do you have any question እላችኋለሁ ማለት ነው። አሁን እዚህ ጋር ደግሞ ምንድነው make a sentence ነው። አረፍተ እንትን ሴንቴንስ መስራት ማለት ነው። እሺ የመጀመሪያው with have plus object። ለምሳሌ a car a breakfast። ለምሳሌ ምን ማለት with have plus object ማለት እቃ ማለት ነው። ስለዚህ I have a car I have a car I am having breakfast ማለት ትችላላችሁ ማለት ነው። ኦኬ በዚህ መሰረት እናንተም የራሳችሁን ሁለት ሶስት ምሳሌዎችን መጨመር ይኖርባችኋል ማለት ነው። ሌላኛው with have to ፕላስ ምን ማለት ነው? have to ማለት ምንድነው? obligation you have to do your homework እዚህ ላይ እንደሰራ ነው። she has to do her homework። ስለዚህ have to ሚለው ወይ ደግሞ has to ሚለው ለኦብሊጌሽን ነው የሚያገለግለው ማለት ነው። ስለዚህ I have to teach you እኔ እናንተን ማስተማር አለብኝ። you have to ask a question ጥያቄ መጠየቅ አለባችሁ። ስለዚህ እናንተ ደግሞ have to የምትለዋን ተጠቅማችሁ ታረባላችሁ። have to or ደግሞ has to ማለት ነው። has to ሌላ ደግሞ had to ነበረብኝ ማለት ስትፈልጉ ራሱ I had to do my homework የኔ ቤት ስራዬ መስራት ነበረብኝ ማለታችሁ ነው ማለት ነው። ኦኬ ሌላኛው with ምን ታደርጋላችሁ? have had ፐርፌክት ቴንሶችን I have had ማለት ትችላላችሁ። I have had lunch I have had lunch ምን ማለት ነው? I have had lunch ማለት ምሳ በልቻለሁ ማለታችሁ ነው። I have had lunch ብትሉ ማለት በፕሬዘንት ፐርፌክት ማለት ነው። ስለዚህ እነዚህ ተጠቅማችሁ ሌሎችንም I have had coffee I have had tea ያላችሁ ሌሎች ምሳሌዎችንም ከናንተ እጠብቃለሁ ማለት ነው። ስለዚህ በዛሬ ትምህርታችሁ እነዚህን ካልተረዳችሁ ቪዲዮውን ድጋሚ እዩት፣ አሊያም ደግሞ በኮመንት ላይ ሐሳባችሁን ጨምሩልኝና ለተጨማሪ ቪዲዮዎችን በተቻለ መጠን ቀላልና መረዳት የምትችሉት አድርጌ እሰራላችኋለሁ ማለት ነው። ኦኬ እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል። አደራ ጥንቃቄ አድርጉ። ሀብ በጣም ብዙ ተማሪዎችን የምትሸውድ ቶፒክ ናት። የዛሬ ትምህርታችን ደግሞ ሁሉንም ስለ ሀብ ያለው ነው እየሸፈን ነው። ጥያቄ ካላችሁ መጠየቃችሁን እንዳትረሱ ማለት ፈልጋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።